ሩታና ፍቅር እንግዲህ የአብርሽን ፋይል አጥፊ ከስልኩ እያሉ መጥተዋል ማለት ነው። ከምሬንም ነገራችሁ ሩታ ስለ አብርሽ ጉዳይ ትናንት እየመጣብኝ ነው እንጂ እኔ ስለ አብርሽ ጉዳይ ስሙን ማንሳትም ማየትም እሱ ጋር ቪዲዮ መስራትም አልፈልግም። ግን እሱ እኔ ስጠፋ ጎረምሶችን እየላከ ቤት እፈልግሻለሁ በዚህ ሰዓት በዚህ እንደዚህ ያለ ይልክብኛል። ይሄን ነገር እንድታስቆምልኝ ነው የምፈልገው ብለሻል ዴብን ማለት ነው። ዛሬ ከፍቅር ስልክ ላይ ያለውን ፋይል ለምን እንትን አላለሽ ምናምን አውቆ እኮ ነው ፍቅር ለሁለታቸው አልሰጥም ስላለቻቸው ለሩታና ለኤፍሬም አላሳይም ስላለቻቸው እንዲያሳዩላት እንዲሰጣቸው ስለፈለጉ ነው እንጂ ለአብርሽ አዝናቸው አይደለም። ኤፍሬምም ለአብርሽ አዝና አይደለም፣ ሩታም ለአብርሽ አዝነሽ አይደለም። ገባችሁ? ስለዚህ አትመናቀሩብን፣ ውጡ፣ አይመለከታችሁም። እግዚአብሔርን እምላችሁ ከአብርሽና ከሄርሜላ ህይወት ውጡ። በቃ ማርያምን የማይሆን ነገር አታድርጉ። ምንድነው የምትሆኑት? በዚህ ቻርጀር ነው ልትጨምጠልሽ እያንዳንድሽ ጨምላቃ ተጨማለቁ አንድያቸውን። ይሄ የአብርሽና የሄርሜላ ፍቅር አናታቸው ወጣ። ቅናት እኮ ነው፣ የቅናት መንፈስ መተኛት አነሳቸው። እንዲህ ያንገባገባቸው። በቃ ተነስተው ምንድነው ማድረግ ያለብን ነገ ምን እንበል ምናምን። እንቅልፍ አይተኙም እኮ እንቅልፍ የሚባል አይተኙም። በቃ ማለት ነው። ስነ ስርዓት አትይዙም እንዴ እናንተ? ምንድነው አስተሳሰባችሁ? ምንድነው ኬዛችሁ? ምንድነው አላማችሁ? ምንድነው እየሆናችሁ ያላችሁት? ቴሄ ለአብርሽ አዝናችሁለት። ጉድ ለአብርሽ አዝናችሁለት። ኤፍሬም ለአብርሽ አዝና ወንድሜ ምናምን። ወንድምህን ያሳደድከው እኮ አንተ ነህ አይደል እንዴ? ወንድምህን አለይህ ቪዲዮ ምን እያስክ ከሩታ ጋር እንትን እያልክ ብዙ ነገር የምታረግ ለዛ ነው። አሁን ደግሞ ፍቅር ጋር ብቻ ያለውን ቪዲዮ ሩታ ጋር ሁላ እንዲሆን ምናምን ልታደርጉ ነው እንደዚህ የምትሞክሩት ማለት ነው። አይሳካላችሁም፣ እንገራችሁ አይሳካላችሁም፣ በጭራሽ አይሳካላችሁም። የማይሆን ነገር የማይመስል ነገር አታድርጉ። ስነ ስርዓት ያዙ። ሩታ ስነ ስርዓት ያዥ። አይመለከትሽም። ትናንት እዚህ ህይወት ውስጥ መውጣት ነው የምፈልገው፣ እዚህ ህይወት ውስጥ አይግቡብኝ፣ እኔ ራሴን ችዬ ነው መኖር የምፈልገው፣ ለራሴ ነው መኖር የምፈልገው፣ ራሴን ነው የምሆነው፣ ስለዚህ እንዲገቡብኝ አልፈልግም ብለሽ አደባባይ ላይ ወተሽ ተናገርሽ። ራስሽ ግን እሱ ያላደረገውን ነገር አንቺ እንደዚህ ያልሽ አብርሽን ትልትያት ትችይም። ሄርሜላና አብርሽ በጣም የሚዋደዱ በጣም የሚፋቀሩ ናቸው። በራስሽ ጊዜ ነው ያጣሽው አብርሽን፣ በራስሽ ጊዜ፣ በቤተሰቦችሽ፣ በጓደኞችሽ ተብዬው። አሁን ማንም የለም ከጎንሽ። አክስትሽ ተብዬው የለችም፣ ወንድም ተብዬዎች የሉም፣ ጓደኛ ተብዬዎች የሉም። ኤፍሬም ነው ከጎንሽ ነው እንዲህ የሚያቧጭቀው ማለት ነው። እና ትዳርሽን አሁንም ቢሆን ሌላ ህይወት ጀምረሽ ማንንም ማስገባት የለብሽም። ስለ ህይወትሽ ማንንም ማስገባት የለብሽም። እንዴት እንደሚያከብርሽ አብርሽ እግርሽን አጥቦ እግርሽን ስሞ ምንም ሳይኖርሽ ነው መተሽ እንትን ያልሽ። አብርሽ እንኳን ቻናል ነበረው፣ ኦዲየንስ ነበረው፣ ብዙ የእርዳታ ቪዲዮዎች ይሰራል። ብዙ እናቶች፣ ብዙ አባቶች፣ እህት ወንድሞች እያበላ ሕክምና እየወሰደ ከዛም በኋላ አንቺ ከመጣሽ በኋላ አብርሽ የትኛው ነው የበጎ አድራጎት ነገር ሲሰራ ያያችሁት? እስኪ ንገሩኝ። አብርሽ ሩታ ከመጣሽ በኋላ ይሄን አድርጓል በሉኝ እስኪ። ቡታጀራ እያለች ለትንሽ ቀን ሳለች እዛ ጋር የሆነ ነገር ሲሰሩ ነበረ፣ የተጀመረ ነገር ምናምን ስለነበረ ማለት ነው። ይሄን አባታችን አሳክመዋል እሷ እንትን ካለች። ከዛ በኋላ ግን ምንድን ነው ያደረጉ? አብርሽ እኮ እዛ ፊት ስንት ነገሮችን የሚያግዝ ስንት ህፃናትን ነው እንትን የሚል የነበረ። ወፍ የለም፣ አሰርሽው፣ ሰበሰብሽው። አንቺ ብልጥ፣ እሱ ፋራ አረግሽው። ምንም አልተጎዳም እሱ፣ የተጎዳሽው ራስሽ ነሽ። አሁን ደግሞ መተሽ በዚህ ገብቶ በዚህ ወጥቶ ቪዲዮ አጥፊለት ተረጋግተሽ አውሪ ምናምን የምትይበት ፍቅርን አላማ ምንም ንኬዝ የለሽም። ራስሽ አውቀሽ ነው እንደዚህ ያርጋልሻት። ራስሽ ብለሻት ራስሽ እንድታደርግ ያረግሻትን ነገር ለምንድን ነው አሁን እንደዚህ እንድትሆን እንደዚህ በይ ምናምን የምትያት? አትጨማሪያ። ቆዳ ግጫ ነው የምጥላችሁ። እግዚአብሔርን ነው የምላችሁ። ጨማሪያቆች ሁላ ስድ